እንዲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እንኳን ወደዚህ የቃሉ ማዕድ በሰላም መጣችሁ። ለበዛላችሁ ጸጋና ምሕረት እግዚአብሔር አምላክ የተመሰገነ ይሁን። በቀን 2 ደግሞ በድጋሚ እንድንገናኝ የቃሉን ፍቺ ለሚያበራልን ለእግዚአብሔር መንፈስ ቅዱስ ጊዜና ሰዓታችንን እንድንሰጥ ጆሮአችንና ልባችንን እንድንሰጥ የረዳንና ያገዘን አምላካችን የእግዚአብሔር መንፈስ ምስጋናና ክብር ይሁንለት። በቀን 2 እንግዲህ ቃሉን የምንካፈለው የሸክላ ሰሪው ራእይ በሚል ርዕስ ስር ትንቢተ ኤርምያስ ምዕራፍ 18ን ከቁጥር 1 እስከ 4 ድረስ ይሆናል። ይህንን መልእክት በፊታችሁ ይዤ እንድመጣ ይህን ቀን የተመደበልኝ ታምራት ኃይሌ ነኝ ከለንደን። የረዳና ያገዘኝንም አምላክ በፊታችሁ ላመሰግን እወዳለሁኝ። ቃሉን የምናስተውለው ይህንን ሳምንት የምንማረው ትምህርት ዋናው ሐሳቡ የሚያጠነጥነውና የዋናው ሐሳብ መልእክት ያለው በዮሐንስ ራእይ ምዕራፍ 1 ላይ እንደዚህ የሚል ማስጠንቀቂያና እንደዚህ የሚል ማሳሰቢያ ለሁላችንም ስለተሰጠን ይመስለኛል። የዚህን የኤርምያስን መጽሐፍ 18ኛውን ምዕራፍ እንደ ታሪክ ብቻ መርምረንና አንብበን አጥንተን ስላጠናን ቲክ አድርገን የምናሳልፈው ቦክስ ሳይሆን ነገር ግን በልባችን ላይ እንድናስቀምጠው ጆሮ ያለው ይስማ የሚለውን መልእክት ጆሮ ሰተን እንድንሰማ ነው። እንደዚህ ይላል፣ ዘመኑ ቀርቧልና የሚያነበው የትንቢቱንም ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንን በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። የሚመጣ አምላክ አለን፣ የምንጠብቀው ተስፋ የምናደርገው ለዛ ቀን እንድንዘጋጅ ከምንማርባቸው ትምህርቶች መካከል አንዱ ይህ የሸክላ ሰሪው መልእክት ለዘመናችን በሚል ርዕስ ስር የመረጥነው ሐሳብ ነው። የዛሬውን መልእክታችንን ከመጀመራችን በፊት አጭር ጸሎት እናድርግና ወደ ዛሬው ሐሳብ አብረን እንገባለን። እግዚአብሔር አምላካችን ሆይ ይህንን ጊዜ መድበህና ፈቅደህ ቃልህን እንድንሰማ ስለረዳህን ክብርና ምስጋና ላንተ ይሁን። እነሆ ንጉሥ በሰራዊቱ ብዛት እንደማይድነው ሁሉ እኛም አንተን እንፈልጋለን ስላለን አልፈለግንህም፣ እናውቀሃለን ስላልን አላወቅንህም፣ ቃልህን ስላነበብን አልገባንም። ነገር ግን ወደ አንተ የሚመጡትን በከንቱ ወደ ውጭ የማታወጣ አምላክ ወደ ራስህ ወደ ፈቃድህ ስለሳብከን ነው እንጂ ከዚህም የተነሳ ደግሞ ቃልህን ስለምታበራለን እናመሰግናለን። አባታችን እግዚአብሔር መንፈስህን ላክ፣ ልጆችህም ሁሉ ደግሞ ከአንተ የተማርን እንድንሆን እርዳን። ለባሪያ ደግሞ ምሕረትን እንድታደርግለት አንደበቴ ከእሳትህ በወጣው ጉጠት እንዲነካ ከተጻፈው ውጪ ሌላ ነገር እንዳልናገር አቤቱ ለእኔና ለወገኖቼ የዚህን የቃልህን ፍቺ እንድታበራልን ምስጢርህን እንድትገልጽልን ራሳችንን ጊዜውን ሰዓቱን በፊት እናስረክባለን። ስለምትፈቅድልንም ክብር ለአንተ ይሁን። በክርስቶስ ኢየሱስ ስም ጸለይን፣ አሜን። የሸክላ ሰሪው ራእይ ትንቢተ ኤርምያስ ምዕራፍ 18 ከቁጥር 1 እስከ 4 ድረስ።
ከእግዚአብሔርም ዘንድ ወደ ኤርምያስ የመጣ ቃል እንዲህ አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላው ሰሪውም ቤት ወረድኩ፣ እነሆም ሥራውን በመንኮራኩር ላይ ይሠራ ነበር። ከጭቃም ይሠራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሠራው በማለት ይጀምራል ኤርምያስ 18ኛው። ገና ስንጀምር ወደ ኤርምያስ የእግዚአብሔር ቃል መጣ የሚሉ ሁለት አውታር የሆኑ ቃላቶች፣ ምሰሶ የሆኑ ቃላቶችን እናገኛለን። ወደ ኤርምያስ ከዛም ደግሞ የእግዚአብሔር ቃል መጣ የሚሉ ቃላቶችን እናገኛለን። መቼም እንደምትረዱትና እንደምንረዳው እግዚአብሔር በዘመናቶች ሁሉ እና አዳም በድለው ከኤደን ገነት ከወጡበት ጊዜ ጀምሮ መውደቃቸው ለፍጥረት ሁሉ ከታወቀበት ጊዜ ጀምሮ እግዚአብሔር በፈላጊነት የሰው ልጅም ደግሞ የሰው ዘርም ደግሞ በተፈላጊነት እንደዚሁ ሲንከራተት ዘመናቶች እንዳለፉ እናስባለን። እግዚአብሔር ፈልጎ እንጂ እግዚአብሔር ተፈልጎ የሚያውቅበት ዘመን አልነበረም። ጥቂቶች በሚባሉ እግዚአብሔር ይፈለጋል እንጂ ብዙሃን በሆኑት የሰው ልጅ እግዚአብሔር ሲፈለግ ታሪክ አይመሰክርልንም። በአንጻሩ ግን እግዚአብሔር ሁሉ እንዲድን ወዶ ከመታገሱ በላይ ሁሉ እንዲድን ደግሞ ልጁን መስዋዕት አድርጎ ቤዛ አድርጎ የኃጢአት ዋጋ አድርጎ ደሙን አፍስሶ ስጋውን ቆርሶ ለሰው ልጆች መዳን እንዲሆን ቢሰጠውም የሰው ልጅ ግን በአብዛኛው የዘመኑ ታሪክ በአብዛኛው የዘመኑ ሕይወት የሚያልቀው ጀርባውን ለእግዚአብሔር አድርጎ ሲኮበልል እንጂ እግዚአብሔር ሲፈለግ ታሪክ አይመሰክርልንም። ከዚህም የተነሳ እግዚአብሔር ሁሌ ፈላጊ፣ የሰው ልጅ ደግሞ ሁሌ ተፈላጊ ነው። እግዚአብሔር ለማዳን ይፈልጋል፣ የሰው ልጅ ደግሞ ከእግዚአብሔር ለመራቅ ሲኮበልል እናገኛለን። ከዚህም የተነሳ አሁንም በኤርምያስ ጊዜ፣ አሁንም ባስቸገረ የኩብልልና ጊዜ፣ አሁንም እስራኤል ልቡ በደነደነበት ሰዓት የእግዚአብሔር ቃል ወደ ኤርምያስ ሲመጣ እናገኛለን። ሁል ጊዜ እግዚአብሔር ወደኛ ይመጣል፣ በራችንን ያኳኳል፣ ከኛ ጋር እራት መብላት ይፈልጋል፣ የቃሉን ማዕድ ሊያበራልን ይፈልጋል፣ እፍ ብሎ ቃሉን እንድናስተውል ሊያደርገን ይፈልጋል። አይኖቻችንን ከፍቶ ከእርሱ ጋር እንደሆነን እንድናስተውል ሊረዳን ይፈልጋል። ስለዚህ ወደኛ ሲመጣ የመጣው ማን እንደሆነ እንድናስተውል እግዚአብሔር ይርዳል። ቃሉ ሁል ጊዜ ወደኛ ይመጣል። በመጣ ጊዜ ግን የእግዚአብሔር ቃል መሆኑንና አለመሆኑን መረዳትና መለየት የምንችልበትን ጥበብና ማስተዋል እግዚአብሔር ይስጠን። ስለዚህም ፈላጊው ኤርምያስ ወደ ነበረበት ቦታ መንፈሳዊ ይሁን ወይም እንደ ሰው ይኖርበት ወደ ነበረበት ስፍራ ቃልን ይዞ የመጣው እግዚአብሔር ስለመሆኑ እነዚህ ሁለት ቃላቶች በአስረጋጭነት ይነግሩናል። ኤርምያስ ይህንን ወደ እርሱ የመጣውን ቃል ፍለጋ ወደ እግዚአብሔር አልሄደም። ኤርምያስ ምን ቃል ትሰጠኛለህ ለዚህ ላስቸገረ ሕዝብ፣ አንተን ለማይከተል ጠማማ ልብ ላለው አመፀኛ ልብ ላለው ለዚህ ሕዝብ ምን ቃል ትሰጠኛለህ ብሎ እግዚአብሔርን ሲጠይቅ አናገኝም። ነገር ግን ወደ ኤርምያስ ቃልን ይዞ የቃሉን ፍቺ ይዞ የመጣው ራሱ እግዚአብሔር መሆኑን እንረዳለን። እዚህ ላይ ዮሐንስ ምዕራፍ 1 ቁጥር 1ን ያስታውሰናል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህ በመጀመሪያ የነበረው ብሎ ዮሐንስ የተረከው ቃል ወደ እኛ እንደመጣ አባት በልጁ ዘንድ እንዳለው ያለውን ክብር እንዳየን ስጋ እንደለበሰ በእኛም መካከል እንዳደረ የፈጠረ የሰራ ያበጀ አምላክ መሆኑን ይተርክልናል ዮሐንስ። አሁንም ይህ ኢየሱስ ክርስቶስ ስጋ ለብሶ ወደ ሰው ልጆች ወደ ጠፉት መዳን እንደመጣ ሁሉ ወደ ኤርምያስ እግዚአብሔር ቃሉን ሲልክ እናያለን። ይህ እውነት የኢየሱስን ቃል ሆኖ ወደ እኛ መምጣት ያስተምራል። ይህንን ስንቀጥል ይሄ ወደ ኤርምያስ የመጣውን ቃል የሆነውን የእግዚአብሔርን ምስጢር ሐሳብ በመግቢያነት ከተመለከትን በኋላ ስንቀጥል ትእዛዝ ይሰጣል። ይህ ቃል ተነስተህ ወደ ሸክላ ሰሪው ቤት ሂድ የሚል ትእዛዝ ይሰጣል። ኤርምያስ የእግዚአብሔር ቃል ወደ እርሱ መጥቷል። የእግዚአብሔር በቃሉ መገኘት ከእርሱ ጋር ነው፣ እያናገረው ነው ያለው።
ነገር ግን የዚህን የቃሉን ምስጢርና ፍቺ መገለጥ ለማወቅ ኤርምያስ ማድረግ የሚገባቸው 2 ነገሮች አሉ። አንደኛው መነሳት ነው። ሁለተኛው ደግሞ ወደ መውረድ ነው። ምን ጥቅም አላቸው? በመነሳትና በመውረድ ወደ ያውም አድራሻ የሌለው ቦታ አይደለም የሚወርደው፣ ወደ ነው። ወደ የምትለው ቃል እንድናስተውላት የሚሄድበትን ቦታ ጠቋሚ ነች፣ አቅጣጫ አሳየን ነች። በዘመናችን ጂፒኤስ እንደምንለው መዳረሻ ነች። እንዲሁ ዝም ብሎ ወጥቶ በነፍሰ ስጋው ወይም አቅጣጫ የለሽ በሆነ ምሬት የሚዳክርበት ቦታ አይደለም። የሚሄድበትን ቦታ ነው፣ ያውቃታል። ስለዚህ መነሳት አለበት ካለበት ቦታ። አላውቅም ኤርምያስ በምን አይነት መንፈሳዊ የህይወት አቀማመጥ ውስጥ እንዳለ፣ በምን አይነት ስጋዊ የህይወት አቀማመጥ ውስጥ እንዳለ። ትዝ ይላችሁ እንደሆነ እግዚአብሔር ረድቶን አንድ ጊዜ የመዝሙረ ዳዊት ምዕራፍ 1ን አብረን ተመልክተናል። ምስጉን ነው በዋዘኞች መንገድ ያልቆመ፣ በኃጢአተኞች ወንበር ያልተቀመጠ የሚለውን ሐሳብ ተመልክተናል። እና ኤርምያስ በምን አይነት የህይወት አቀማመጥ ውስጥ እንዳለ አላቅም። ምክንያቱም ተነሳ ስለተባለ ካልተቀመጠ በስተቀር መነሳት አያስፈልግም። ቆማችሁ ተነሳ አትባሉም። ስትቀመጡ ነው ተነሽና ተነሳ የምንባለው። እና ኤርምያስ የሆነ ነገር ላይ አስቀምጦታል። ያለው ሁኔታ፣ ያለው አካባቢውን የሚመለከተው ያለው የህዝቡ መንፈሳዊነት፣ ከእግዚአብሔር ልብ መራቅ፣ እነዛ ነገሮች የሆነ ነገር ላይ አስቀምጠውታል፣ እንዲለማመድ አድርገውታል ብዬ አስባለሁ። ላይሆን ይችላል። ነገር ግን ቃሉ ያዘዘውን ከመነሳትና ከማስተዋል የተነሳ ወደ ኤርምያስ የመጣው ቃል ተነሳ አለው። ባይነሳስ ብለን እናስብ። ኤርምያስ አዳምጦ የተቀመጠበት ቦታ ስለተመቸው ዝም ቢለውስ ኖሮ ባይወርድስ ወደ ሸክላው ቤት የተረዳውን ነገር መረዳት ይችል ነበረ? አይችልም ነበረ። ስለዚህ ለመጣው ቃል ሲታዘዝ እናየዋለን። ኤርምያስ ከተቀመጠበት ቦታ ቢመቸውም፣ ቢደላውም፣ ቢያደነዝዘውም፣ መለወጥ ባይፈልግበትም፣ እኔ ምን አገባኝ እነሱ እንጂ እኔ አይደለሁም ቢልም፣ እንደ ሰው የተጣመመ አስተሳሰብ ሊኖረውም ላይኖረውም ቢችልም፣ ነገር ግን ለመጣለት ቃል ፍጹም መታዘዝን ሲወስድ እናገኛለን። ስለዚህ ከተቀመጠበት ቦታ ላይ ተነሳ። የመጀመሪያው ድርጊት እሱ ነው። ከዛ በኋላ ወደ ሸክላ ሰሪ ቤት መውረድ ነበረበት። ወደ ነው፣ አቅጣጫ አለው። ልክ አብርሃም እግዚአብሔር ከዘመዶቹ ከአካባቢው ከለመደው ምንም ባያመልክም ምንም የተገለጸልን ነገር በዝርዝር ባይጻፍልንም፣ ነገር ግን አካባቢው ለአብርሃምና ለወገኖቹ የተመቸ ለቤተሰቡ የተመቸ ነበረ። ጣዖት አምላኪ ቢሆኑም እግዚአብሔር የለሽ ቢሆኑም፣ እግዚአብሔር ግን ለታላቅ ነገር አቅዶት አስቦት አብርሃምንና ቤተሰቡን ወደማሳይ ስፍራ ውጣ ሲለው አብርሃም የት ነው የምትወስደኝ? እንዴት ነው የምኖረው? አካባቢው ይመቻል ወይ? ቶሎ የሚለመድ ነው ወይ? ለከብቶቼ ጋጣ ይገኛል ወይ? የምሰራበት ቤት አለኝ ወይ? ምንም አይነት እንከንና ዝርዝር ከእግዚአብሔር ጋር ሲሟገት አናገኘውም። ወደማሳይህ አለው። ወደሚያሳየው ወጣ ታምኖ እግዚአብሔርን። ኤርምያስም ወደ ሸክላ ሰሪው ቤት ውረድ ነው ያለው። ወደ ሸክላ ሰሪው ቤት ለመውረድ መጀመሪያ መነሳት አለበት። እየተንፏቀቀ የሚወረድበት የህይወት ጉዳይ አይደለም። ምክንያቱም ውረድ የምትለው አባባል ከከፍታ ላይ ነው ወደ ቁልቁለት የሚወረደው። ምናልባት የዚህ የሚታወቀው ሸክላ ሰሪ ቤት ዝቅተኛ ስፍራ ላይ ሊሆን ይችላል፣ አላቅም። ወይም ኤርምያስ የሚኖረው ከፍ የነበረበት ቦታ ሊሆን ይችላል፣ አላውቅም። የተገለጸ ነገር ስለሌለ ቃሉ ግን የሚጠቁመን ነገር አለ። ኤርምያስ የተቀመጠበት ቦታ አለ። መቀመጥን ብቻ ሳይሆን ያለው ከፍታ ላይ ቦታ ላይ ነው። ስለዚህ ከከፍታው ቦታ ላይ መውረድ አለበት። ደግሞም ወደ ሸክላ ሰሪው ቤት መውረድ አለበት። ይቅርታ፣ መነሳት አለበት ከከፍታው ቦታ ላይ። ወደ ሸክላ ሰሪው ቤት ደግሞ በሚወስደው መንገድ መውረድ መቻል አለበት። 2 ነገር ልበልና ወደፊት ልለፍ። ላይሆን ይችላል፣ ነገር ግን እንደዚህ እንድረዳው ቃሉ የእግዚአብሔር መንፈስ ስለረዳኝ ላካፍላችሁ። አንዳንድ ጊዜ በጥሩ መንፈሳዊ ልምምድ ህይወት ውስጥ ስንኖር ሁሉም ሰው እንደኛ ሊመስለን ይችላል። በአንጻሩም ደግሞ አንዳንዴ በወደቀና ብዙ ፈተና በበዛበት መንፈሳዊ ህይወት ውስጥ ራሳችንን ስናገኘው ሰው ሁሉ እንደኛ ሊመስለን ይችላል። ኤርምያስ የህዝቡን መንፈሳዊ ውድቀት ለመረዳት ከነበረበት
እግዚአብሔርን ከሚያገለግልበት የእግዚአብሔርን ድምፅ ከሚሰማበት ከፍታ መውረድ መቻል ነበረበት። ህዝቡ በምን አይነት ህይወት ውስጥ እንዳለ ለመረዳት ከነበረበት ከፍታ መውረድ ነበረበት። ስለዚህም ነው ተነሳ ወደ ሸክላ ሰሪው ቤት ውረድ የተባለው ብዬ አስባለሁ። ሸክላ ሰሪው ቤት ሲወርድ ሊረዳው፣ ሊያስተውለው፣ ሊገነዘበው የሚያስፈልገው መልእክት እዛ ቦታ ነው ያለው። አሁን ኤርሚያስ የተቀመጠበት ቦታ አይደለም። ያንን ለመረዳት ከነበረበት ቦታ መነሳት፣ ያንን ለመረዳት ወደ ሸክላ ሰሪው ቤት መውረድ ስለነበረበት እነዚህን የመታዘዝ ክንውኖች የሆኑትን የእግዚአብሔርን ቃል መጥቶለት ከእርሱ ጋር እያብራራለት የነገረው ያለውን ቃል ለመታዘዝ ኤርሚያስ ሲነሳና ወደ ሸክላ ሰሪው ቤት ሲወርድ እናያለን። ወደ ሸክላ ሰሪው ቤት የመውረዱን ሐሳብ ስንመለከት አንደኛ ቀደም እንዳልኩት ወደ ሸክላ ሰሪው ቤት የሚያስወርድ ነገር ስላለ ነው። ለምሳሌ ትንቢተ ኤርሚያስ 64 ላይ ቁጥር 8 ላይ አሁን ግን አቤቱ ይላል ኢሳያስ፣ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅህ ስራዎች ነን ይላል። በሸክላ ሰሪው ቤት የሚሰራ ስራ ስላለ ያንን ለማወቅና ለመረዳት ከነበረበት ቦታ ኤርሚያስ መነሳት ነበረበት። መነሳትም አይደለም ተነስቶ እንዲቆም ሳይሆን እግዚአብሔር ቃል የመጣለት ወደ ሸክላ ሰሪው ቤት እንዲሄድና እንዲማር ነው። ምንድን ነው የሚማረው? ኢሳይያስ 64:8 ላይ እንዳነበብ ነው እግዚአብሔር ሰሪያችን፣ እኛ ደግሞ በእጁ የምንሰራ የሸክላ ጭቃዎች መሆናችንን የሚያስተምር ስለሆነ ኤርሚያስ ተነስቶ መውረድ ነበረበት። በሁለተኛነት ደረጃ ደግሞ ከነበረበት ቦታ መውረዱን ያሳያል። እሱ ከፍታ ላይ ሊሆን ይችላል። እሱ ከእግዚአብሔር ጋር ተስማምቶ ሊሆን ይችላል። ህዝቡ ግን መረን ወጥቷል በሚያስብል ደረጃ ከእግዚአብሔር ልብ የራቀ ህዝብ ነው። በስም ብቻ የእግዚአብሔር ነኝ ይላል። በስም ብቻ እስራኤል ተብሎ፣ የእስራኤል ቤት ተብሎ፣ ኢየሩሳሌም ተብሎ፣ የዳን ቤት ተብሎ ይታወቃል። ነገር ግን ህይወቱ ሲመረመር ከአሕዛብ አካባቢዎቹ ካሉት አሕዛብ ፍጹም የማይለይ አስቸጋሪ ህዝብ ስለነበረ ከነበረበት ቦታ ወርዶ ይህንን ህዝብ የመጣለትን ቃል መናገርና ማስረዳት መቻል ስለነበረበት ኤርሚያስ ተነስቶ ወደ ሸክላ ሰሪው ቤት ይወርዳል። ምን አጋጠመው? በሸክላ ሰሪው ቤት ሲደርስ በሸክላ ሰሪው ቤት እንዳነበብነው ቃል ሲደርስ ብዙ አይነት ከሸክላ ጭቃዎች የተሰሩ ለሽያጭም ይሁን ለመጠቀሚያ ተበጅተው የተቀመጡ ዕቃዎችን ተመለከተ። እሱም ብቻ አይደለም፣ ኤርሚያስ ተበጅተውና አልቀው አምረው ተዘጋጅተው ያሉት ዕቃዎች እያስገረሙት በነበረበት ሰዓት የልቡን አይኖች ግን የሳበው የዚህን የቃሉን ፍቺና ሚስጥር እንዲረዳ አይኑን የሳበው ጉዳይ በሸክላ ሰሪው ውስጥ ያስቸገረ ጭቃ ነበረ። ሸክላ ሰሪውም ያበጀዋል፣ ያቦካዋል፣ ሊያስተካክለው ይሞክራል፣ ቅርጽ ሊያስይዘው ይሞክራል፣ ግን ይበላሻል። ጭቃ ሰሪው ተስፋ አልቆረጠም። ሸክላ የሚሰራው ተስፋ አልቆረጠም። ደግሞ መልሶ እንደገና ያቦካውና ቅርጽ አስይዞ በሚሰራበት መዘውር ላይ አስቀምጦት ቅርጽ ሊያስይዘው አሁንም ደግሞ ደጋግሞ ይሞክራል። በሞከረበት ልክና ድግግሞሽ መጠን ይህ በሸክላ ሰሪ ውስጥ ያለ ጭቃም እየመለሰ ሲበላሽና ቅርጽ አሊጽ ሲይዝ የነገሩ ምስጢር የኤርሚያስን ልብ ሲስበው እናገኛለን። ቅርጽ አሊዝ ያለበት ምክንያት ምንድን ነው? ሌሎቹ ተበጅተው አምረው ተውበው የተቀመጡ በመደርደሪያ ላይ ያሉ የተሰሩ በእሳትም ሊተኮሱ ያሉ የተዘጋጁ ብዙ ቅርጽ የያዙ በብዙ አይነት ቅርጽ ውስጥ ተሰርተው ተበጅተው ያሉ ዕቃዎች አሉ። ይህም ዕቃ ሊሰራ የተዘወረ ያለው ጭቃ ከሌሎቹ ጭቃዎች የተለየ አልነበረም። ግን ለምን እምቢ አለ? ለምን በሸክላ ሰሪው እጅ ውስጥ ቅርጽ አሊዝ አለ? ኤርሚያስም ምን አለ ይህንን ጭቃ ትቶ ሌላ ጭቃ አብኩቶ ምን አለ እንደ ሌሎቹ ዕቃ ጥሩ ዕቃ መስራት ቢችል ምን አለ ጊዜውን ባያጠፋ ብሎ ሳያስብ የቀረ አይመስለኝም። ሸክላ ሰሪው ግን ተስፋ ሳይቆርጥ የአበጅነት ሙያውን ታትሮ ያሰበውን ቅርጽ ሊያስይዘው ደግሞ ደጋግሞ ይታትራል።
አሁንም በሰሪው እጅ ውስጥ ያለው ጭቃ ደግሞ ደጋግሞ ይበላሻል። ሰሪው ላሰበለት ቅርጽ ላለመያዝ የጨከነ እምቢ ያለ ጭቃ ይመስላል። ከዚህም የተነሳ ሸክላ ሰሪው እንደወደደ እንደ ሙያተኝነቱ ከዚህ በፊት ሲያበጅ የተለያየ ቅርጽ አስይዞ ያበጅ እንደነበረ እምቢ ስላለ ጭቃው ላሰበለት ቅርጽ ወርውሮ ሌላ ጭቃ አላነሳም። ነገር ግን ያንኑ የሸክላ ጭቃ ሌላ ቅርጽ አድርጎ ሲያበጀው እናያለን። ወደ ሮሜ ሰዎች ምዕራፍ 9 ከቁጥር 19 እስከ 22 ድረስ እንግዲህ ስለምን እስካሁን ድረስ ይነቀፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል። ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማን ነህ? ሥራ ሰሪውን ስለምን እንዲህ አድርገህ ሠራኸኝ ሊለው ይችላልን? ወይንስ ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱንም ለውርደት ሊሠራው በጭቃው ላይ ሥልጣን የለውምን? ተብሎ እንደተጻፈ ምንም ከዘመናት በኋላ የተጻፈ ምስጢር ቢሆንም ኤርምያስ ግን ይህንን ቃል ፍቺ ወደ አእምሮ አስገብቶ ማሰላሰል የጀመረበት ጊዜና ሰዓት ነበረ ብዬ አስባለሁ። የሸክላ ሰሪው ራእይ መልእክት በዚህ ዘመን ላለነው የጌታ ተከታዮች የኢየሱስ ክርስቶስን ዳግም ተመልሶ መምጣት በተስፋ የምንጠባበቅ ተስፋ ለሆነልን የዚህን ምድር ስንክሳር ትተን ወደ ተሻለው የእግዚአብሔር መንግሥት ጽድቅ፣ እውነት፣ ፍትህ፣ ዘላለማዊነት ወደ ሰፈነበት ወደ እግዚአብሔር መንግሥት የምንማትር ተስፋ አድርገን የምንጠባበቅ የጌታ ልጆች በሙሉ የመንግሥቱ አባል ለመሆን ከተከፈለው የሕይወት ዋጋ የተነሳ በቂዎች ተደርገን ለተቆጠርን ዛሬም የእግዚአብሔር ቃል ወደ እኛ ይመጣል። ዛሬም መልእክቱ ተነስ ተነሽ ነው። ዛሬም መልእክቱ ወደ ሸክላ ሰሪው ቤት ውረድ፣ በዛም ቃሌን አሰማሃለሁ ተብሎ ኤርምያስ እንደተነገረው የእግዚአብሔርን ቃል ለመስማት መጀመሪያ መነሳት ያስፈልገናል። የእግዚአብሔርን ቃል ለማስተዋል መውረድ ያስፈልገናል። ሸክላ ሰሪው ቤት እንግዲህ ምን ማለት ነው? የሸክላ ሰሪው ቤት መውረድ የሚያስፈልገን ስናጠቃልለውም ደግሞ መልእክታችን በዚህ ዙሪያ ላይ የሚያጠነጥን ስለሆነ እንደዚህ ብለን የዛሬውን ቀንና ትምህርት እናጠቃልል። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ጀምሮ ሳሙኤልም በውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታወረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትንና ተራፊምን እንደማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ ይላል። ይኸው ቃል በሳሙኤል ውስጥ አድርጎ የመጣው ከእግዚአብሔር ወደ ሳኦል ነበረ። ሳኦል ስላላስተዋለ፣ ሳኦል አታድርግ የተባለውን ስላደረገ፣ ሳኦል አድርጎ ኃላፊነት ከመውሰድ ይልቅ በሕዝቡ ላይ ኃጢአታቸውን ስለላከከ ኃላፊነትን ስላልወሰደ ከዛ የተነሳ እግዚአብሔር ይለዋል፣ እግዚአብሔርን ንቀሃልና እግዚአብሔርም ደግሞ መንግስቱ ከአንተ ጋር እንዳይጸና ንቀዋል። ምክንያቱም መስዋዕት አቅርበሃል፣ የሰባውን ፍሪዳ አቅርብ ያለው ትላለ። ነገር ግን መታዘዝ ከዛ ይበልጣል። ከፍሪዳና ከመስዋዕት ከምታቀርበው ይልቅ ለእግዚአብሔር ቃል መታዘዝህ እግዚአብሔርን ደስ ያሰኘዋል። ኤርምያስ ያደረገው ያንን ነው። ተነሳ ተባለ፣ ተነሳ። ወደ ሸክላ ሰሪው ቤት ውረድ ተባለ። ወደ ሸክላ ሰሪው ቤት ባይገባውም ቢረዳውም ለምን እዚህ አትነግረኝም፣ ምን አስወረደኝ የሚል ማንነት ቢኖረውም ከከፍታ ላይ ወደ ዝቅታ ቦታ እንዲወርድ ቢታዘዝም ምንም ነገር ሳይል ለመጣለት ቃል ለጎበኛው ቃል ታዞ ሲወርድ እናያለን። አንደኛው መልእክት የዛሬው የምናጠቃልለውና የምንማረው አንደኛው መልእክት መታዘዝ ከመስዋዕት ይበልጣል። የተለያየ ክርስቲያናዊ የሆኑ ተግባሮችን እንፈጽም ይሆናል። አስራት እንሰጥ ይሆናል። በየሰንበቱ እንሰበሰብ ይሆናል። እንዘምር ይሆናል። ለተራበን እንቆርስ ይሆናል። የታመመን ጠይቅ ይሆናል። እነዚህ ሁሉ መልካም ተግባሮች ናቸው። እግዚአብሔር ቤት ደርሰን ግን እንደዚህ ቀራጭ አላደረግከኝም አመሰግናለሁ ካለን የሰራናቸው በጎ ተግባሮቻችን ሁሉ ውሃ ይበላቸዋል። ስለዚህም መታዘዝ ከመስዋዕት ይበልጣል። ሁለተኛው ትምህርት ትንቢተ ኢሳይያስ ምዕራፍ 29 ቁጥር 16
ይህ የእናንተ ጠማምነት ነው። እንደ ሸክላ ሰሪ ጭቃ የምትቆጠሩ አይደላችሁምን? በውኑ ሥራ ሰሪውን አልሰራኸኝም ይለዋልን? ወይስ የተደረገውን አድራጊውን አታስተውልም ይለዋልን? ማለት እንዳልተደረገለት እንዴት ሊሆን ይችላል? የተደረገለት የተሰራ እንዴት አልተሰራሁም ሊል ይችላል? ጥሩ ተደርጎ የተበጀ አይ ያበጀኝ በስህተት ነው ብሎ እንዴት ሊጠይቀው ይችላል? እኛም በዘመናችን በልዑል እግዚአብሔር እጅ የተሰራነን የተበጀነን ከወንድ ከፈቃድ የመጣን ሊመስለን ይችላል። ከወንድ ሐሳብ ከወላጆቻችን ሐሳብ ወደዚህ ምድር የመጣን ሊመስለን ይችላል። እውነታውን ግን ቁጭ ብለን ስናስተውለው በእግዚአብሔር ፈቃድ ለእግዚአብሔር ዓላማ ለእግዚአብሔር ፈቃድ ታስበን ነው ወደዚህ ምድር የመጣ ነው። ለታሰብንበት ዓላማ እንኖራለን፣ ላንኖር እንችላለን። ለታቀደልን ሐሳብ እየኖርን ያለ ነው፣ ላይሆን ይችላል። ደስ የሚለው ነገር ግን በሸክላ ሰሪው እጅ ይበላሽ የነበረው ጭቃ ተወርውሮ ሌላ የሚስተካከል ጭቃ እንዳልተፈለገ ሁሉ ምንም ለታሰብንበት እቅድ መኖር ቢያቅተን እግዚአብሔር ክብር ይግባው ተበጅተን ተሰርተናል። አሕዛብ የምንባል የነበርነው ያልተገረዝን እንባል የነበርነው ለእግዚአብሔር መንግሥት ተዘግተን የነበርነው ዛሬ እግዚአብሔር ልጆች ልንባል እንደገና የመንግስቱ ወራሾች ልንባል የሥጋ መገረዝ ሳይሆን የልብ መገረዝን እንድናገኝ በደሙ መታረቅ እንዲሆንልን ዛሬ የእግዚአብሔር ልጆች ተብለናል። ይህ የሆነው ደግሞ የሚሰራ አምላክ ስላለ የማይሰለች ተስፋ የማይቆርጥ እየጠበቀ ያበጀ ለራሱ ክብር የሚያበጃጅ አምላክ እሰራሻለሁኝ እንደገና ሸልምሻለሁኝ የሚል አምላክ በዙፋኑ ላይ ዛሬም ጸንቶ ስላለ እንደዚህ ያበጀን የምንሰራ ሰዎች መሆናችንን እንዳንዘነጋ ነው። ትላንትና ተሰብረን ሊሆን ይችላል። ትላንትና በእግዚአብሔር እጅ ላለመበጀት እምቢ ብለን ጨክለን ሊሆን ይችላል። እግዚአብሔር ዛሬም አይረሳም፣ ዛሬም ተስፋ አይቆርጥም። ወደን ብንመለስ ሊቀበለን የሚችል አምላክ መሆኑን እንድናስተውል ያደርገናል። ስለዚህ ሁለተኛው ትምህርት በልዑል እግዚአብሔር እጅ ውስጥ ዛሬም ደግመን የምንሰራ ጭቃዎች መሆናችንን አንርሳ። ተበጅተን አልጨረስንም፣ ተተኩሰን አላለቅንም። የሚቆረጡ ብዙ ነገሮች አሉን፣ የሚስተካከሉ ብዙ ነገሮች አሉን፣ ቅርጽ መያዝ ያለባቸው ብዙ ታሪኮች አሉን። ስለዚህ በእግዚአብሔር እጅ ውስጥ ያለን ጭቃዎች መሆናችንን እንዳንረሳ ነው። ሶስተኛና የመጨረሻው የምንማረው ትምህርት በዛሬው ጊዜ ወደ ሮሜ ሰዎች ምዕራፍ 9 ከቁጥር 22 ድረስ ያለውን ሐሳብ እንልና በጸሎት የዛሬውን የቃል ሰዓት ወደ ድምዳሜ እናመጣለን። እንደዚህ ይላል ሮሜ 9:22 ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምሕረት ዕቃዎች ላይ የክብሩን ባለጠግነት ይገልጽ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው? የምሕረቱ ዕቃዎች ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብም ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴዕ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደች ብዬ እጠራለሁ ይላል። ክብር ለእግዚአብሔር ይሁን። ባልተወደድን ጊዜ ለእግዚአብሔር መንግሥት ተዘግተን በነበርንበት ሰዓት የማንረባና የማንጠቅም ተብለን በተባልን ሰዓት በሰው እይታና ሚዛን እግዚአብሔር ለመንግሥቱ በኢየሱስ ክርስቶስ ተስፋ ወራሽ ወደ ከበረው የልጁ መንግሥት እንደገና በፍቅር የምንጎተት ከእርሱ ምሕረት የተነሳ በቂዎች ተደርገን ስለተቆጠርን እግዚአብሔር የተመሰገነ ይሁን። ስለዚህ ሶስተኛው ትምህርት የምንማረው ለታሰብንለት ዕቃ መበጀት ቢያቅተን እግዚአብሔር በእኛ ላይ ተስፋ የማይቆርጥ እንደገና ሊሰራንና ሊያበጀን የሚችል አምላክ መሆኑን ደግመን ደጋግመን ለራሳችን እንድንነግረው የሚል ሐሳብ አለበት። ስለዚህ በእነዚህ ሶስት ሐሳቦች ላይ እያሰብን የዛሬውን ትምህርት ስናጠቃልል የባለ ራእዩ መልእክት ይህንን ይመስላል። ትንቢተ ኤርምያስ ምዕራፍ 18 ከቁጥር 1 እስከ 4 ድረስ ለኤርምያስ የመጣውን ቃል ታዞ ወደ ሸክላ ሰሪው ቤት ሄዶ የሸክላውን ምስጢር እንደተመለከተ እንዳየ ምስጢሩ ምን ማለት እንደሆነ እንዳልተገለጸለት ይህንን ስፍራ ላይ ነው የምናቆመው። በቀን 3 በሕይወት ብንኖር የእግዚአብሔር ፈቃድ ከሆነ ይህ የመጣለትና የተገለጠለትን ምስጢር መልእክቱ ምንድን ነው የሚለውን ለእኛም ለኤርምያስም እንደተብራራለት በቃሉ ላይ ለእኛ ደግሞ በዘመናችን ለምንኖረው አማኞች ምንድን ያስተምረናል የሚለውን
አብረን እንመለከታለን። እንጸልይ። መሐሪ አባታችን፣ ይቅር ባይ አባታችን፣ በእኛ ላይ ተስፋ የማትቆርጥ ጌታችን፣ ሰሪያችን፣ አበጃችን፣ ዛሬም እያሰማመርከን ስላለ ክብር ላንተ ይሁን። የክብር መገለጫ ዕቃዎች እንድንሆን በእጆቹ ውስጥ ስለምንበጅ እናመሰግናለን። ለጠላታችን አሳልፈ ስላልሰጠን ጌታ እግዚአብሔር ሆይ ዛሬም በቤትህ እንደ ሸክላ እያበጀህን ስላለ እናመሰግናለን። ከቤትህ ተወርውረን ስላልወጣን የማንጠቅም ጭቃዎች ተብለን ከቤትህ ተወርውረን ስላልወጣን ለበዛለን ምሕረትህ እናመሰግናለን። እስከ ሸክላ ሰሪው ቤት እስከተቀመጥን ድረስ የምንበጅ የምንሰራ ዕቃዎች መሆናችን ተስፋ ያለን ሰዎች መሆናችንን በቃልህ እንደገና እንድናስተውል ስለረዳህን ክብር ላንተ ይሁን። ስለዚህም ሐሳብ እንዲፈጸም ቃል ወደኛ እንደመጣና እንደ አብራራልን በእጆቹ ውስጥ ራሳችንን እንድናስቀምጥ ልታበጀን፣ ልትሰራን፣ የክብር ዕቃዎች ልታደርገን የምትችለውን ሰሪያችንን፣ አበጃችንን እግዚአብሔርን ተስፋ እንድናደርግ እርዳን። ስላስተማርከን እናመሰግናለን። ጊዜና ሰዓቱን ተረከብ። ጠላት ደግሞ የተዘራውን ዘር እንዳይወስድ ለፍሬ አብቃለን፣ ከልባችን ላይ አኑርልን። በክርስቶስ ኢየሱስ ስም ጸለይን፣ አሜን። የእግዚአብሔር ጸጋ የእግዚአብሔር ምሕረትና ቸርነት ከእናንተ ጋር ይሁን። ወዶና ፈቅዶ ደግሞ በቀን 3 እስክንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ተባረኩ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም